وصانا قوينم كان جيودا كندا لتير نو غاش አትሄድም لتير ما አትሄድም እኔ ደውዬ በጓደኛም በምንም ጠይቄያታለሁ በጓደኛ ጠይቄያለሁ እኔና እሷ የሰራነው እንትን ነው እኔ ጠይቄያታለሁ በጓደኛ እኔና እሷ የሰራነው ስራ ነው ስሙት የምር ስሙት እኔና እሷ የሰራነው እንትን ነው እኔ ጠይቄያታለሁ እሰይ ተመስገን ነው እንኳን እናንተ የሰራችሁ ስራ ሆነ በጓደኛ አስጠይቄያታለሁ እህትም አትሄድም ትመጣለች ተመጣና ሰላም ውድ ቤተሰቦቼ እንዴት አላችሁ እኔ እግዚአብሔር ይመስገን ደህና ነኝ በእያላችሁበት ሰላማችሁ እንዲበዛል በሚኞችን ያቀርብኩላችሁ ምክንያቱም ከምንም ነገር ከሁሉም ነገር ቀዳሚው ሰላም ስለሆነ ሰላማችሁ እንዲበዛል በሚኞችን ያቀርብኩላችሁ ዛሬም እንደተለመደው በአዲስና ደስ በሚል ቪዲዮ ለእናንተ ተመልሼ መጥቻለሁ እንግዲህ እንደምታዩት ነው አብርሃምና ሩታ በመጨረሻም አንድ ላይ ሊሆኑ ነው መጀመሪያም ብያቸዋለሁ አብርሃምና ሩታ መቼም ቢሆን መቼም እንደማይለያዩ ነገርያቸዋለሁ ማለት ነው እንግዲህ ጋሽዬ ከቡታጅራ መተው አብርሃምንና ሩታን ዛሬ ያገኘዋቸዋል ማለት ነው እንግዲህ እንደምትመለከቱት ነው ሁሉም የግሬስ ፋሚሊዎች ተሰብስበዋል የሮያል ፋሚሊ አንዱ እንትንም አለ ማን ነው የሚባለው ዳኒሻ እሱም አለ እንግዲህ ቤተሰቦች ለቻናላችን አዲስ ሆናችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የቻናሉ ቀመሞች ደግሞ ትንሽ እኔ ምን አጥፍቼ እንደሆነ አላወኩም ግን ፍቅራችሁ እየቀነሰብኝ ነው የምር ከቀን ወደ ቀን ፍቅራችሁ እየቀነሰብኝ ስለሆነ እንደ መጀመሪያው ሰሞን ቪዲዮአችንን ላይክ ያደረጋችሁ ጀምሩት እስከመጨረሻው አብራችሁን ቆዩ ያላችሁን ሐሳብ አስተያየት በነፃነት መኮመት ትችላላችሁ ይመቻችሁ ወዳቸዋለሁ وصانا قوينم كان جيودا كندا لتير نو غاش አትሄድም እኔ ደውዬ በጓደኛም በምንም ጠይቄያታለሁ እህትም አትሄድም ትመጣለች ትኬት ያስቆረጥካት አንተ አይደለ እንዴ ያኔ እኮ ትኬት ያስቆረጣት ትናንትና በነበረው ነገር ላይ አብርሃም አትከራከረኝ እንዴ የሰው ልጅ ይቀየራል እያልኩ ነው አይገባም እንዴ መቼም አትቀየርም ያው ነው ለኔ ጥሩ ሰው በነገራችን ላይ እኔ ምናልባት አሰሙኝም ይሆናል እንጂ የካናዳው ሚስጥር ውሸት መሆኑን ነገርያችሁ ነበር ቆይ እንዴት ነው የሆነ አሁን ሩታ በባለፈው ቪዲዮ ላይም ነግራለች የካናዳ ፕሮሰስ ለማድረግ በሄድንበት የተገናኘ ነው ብላለች እና ሩታና ይሳቅ የተገናኙት ደግሞ አብርሃምን ፕራንክ ለማድረግ ከሆነ የካናዳ ፕሮሰሱ ጋር አይደለም ማለት የተገናኙት በአንድ ውሸት ራሱ ማወቅ ትችላላችሁ ማለትና የተገናኙት ሆን ብለው አብርሃምን ለማናደድ ወይም አብርሃምን ወደ ሩታ ህይወት ለመመለስ ነው እንጂ ሩታ ካናዳ ልትሄድ ነው ምናምን የሚባለው ነገር ውሸት መሆኑን መጀመሪያም ነገርያችሁ ነበር እንኳን ውሸት ሆነ የመርኛ መንፈልገው እሱ ነው ምክንያቱም አብርሃምና ሩታ አንድ ላይ ሲሆኑ ነው ግሬስ ፋሚሊ ሲጀመር የሚደምቀው ማለትና ፉፉና ፍቅርም አንድ ላይ ሲሆኑ ማለት ሶ ያ ነገር አሁን እያለቀ የመጣ ይመስለኛል ለማንኛውም ቪዲዮ ነው እንዲያሆን አብርሃም እኔም ትመለሳለህ አትመለስም በቃ አጭሩ ቃል በእግዚአብሔር ትመለሳለህ አትመለስም ልጄ ነው ብዬ ልደብቅ ነው እንዴ አሁን ሩታ ያለችምና ለአንተ ልሸፍንልህ ነው ጥሩ ስራ ሰርተሃል ጥሩ ስራ ነው ሰራ አሁን ወደ ሌላ ተካራ አልገባም በቃ ያፍሮ ጸጉር ትኩረት ነገራችን ላይ ለጋሽ የትልቅ ክብር የመሪን እስካሁን ራሱ መቆየት የለቦትም ግን በቃ አምነውበት ነው የመጡት በቃ በመጡበት ጊዜ ነገሩን እንደሚያስተካክሉ አምነውበት ነው የመጡት ምክንያቱም አባት እንደመሆናቸው መጠን ልጆቻቸው እንዲህ ሲሆኑ ዝም ብለው ማየት የለባቸውምና ቢያረፍዱ መጥተዋል ብቻ ስላስታረቁ በጣም ትልቅ ክብር አለኝ የመሬን ነው ቤተሰቦች ጋሺ በመምጣታቸው ደስ ያላችሁ ሰዎች ለጋሺ ክብር ያላችሁ ቪዲዮን ላይክ አድርጉት የምር ግን ፈራሉ ቢያንስ ከትልቅ ሰው ጋሺ ጋር ሊገናኙ ነው እንግዲህ ዳኒ ሰላም ጋሽ ሰላም ናችሁ ሰላም እንዴ ነው ጋሽ ሰላም ነው ያን ስፈልግ ነበር እንኳን አገኘው እግዚአብሔር ይመስገን እንኳን አገኘው ያን ጥሩ እየሰራ በጣም ነው ተሰማኝ አንተ በመታረገው ነው የሚሰራው ነገር በጣም ውስጤ እንትን ብሏል ታውቃለህ በጣም ተሰምቶኛል ለምን እርሱ ልክ ነው ይቅርታና ያው እኔ መድፈር እንዳይሆንብኝ ይቅርታና ልክ ነው ግን ምንድነው እኔ ጋር የነበረው እውነት ነበር እና የሆነ የነበረኝ እውነት ነበር ግን ምንድነው ቆይ ዳኒ ጋር ያለው እውነት ምንድነው ቤተሰቦች ዳኒ ጋር እውነት አለ ብላችሁ ታስባላችሁ
አሬ ሌባ አይደረቅ ይሉታል ዳኒ ነው እናቴ። ይባስ ከሱም ብሶ እኔ ጋር እውነት አለ ይላል እንዴ? ይቅርታ ከመጠየቅ ይልቅ እኔ ጋር እውነት አለ ብሎ ለመከራከር እንትን ይላል። እግራቸው ላይ ወድቀ ነው ይቅርታ መጠየቅ ያለበት። ወጣው ደግሞ እውነቴን ነው። አንተም ወደዛ እንትን ያልከው ነገር አለ፣ የሰራው ስራ አለ። በዛ ላይ ትንሽ የቸኮልክበት ነገር አለ። የሆነ ግን ገብተው አይደለም፣ እውነቴን ነው ገብተው አይደለም ሲመስለኝ ማለት ነው። ሳይገባህ ነው ሳይገባ ገብታ በቃ እንግዲህ አንተ ገብቶም አይደለም አውቀህም አይደለም ነገሩ። በቃ ቢገባ ጠለቅ ብለህ እንደ ዳኒ ወቅሰ ነበር። ለምን ነገሩ ጠለቅ ብለህ አልገባህበትም? ገብተህ ነው ቶሎ ራስነት ያስመለጥክ። እንደ ዳኒ አሁን እንትን አልወቅሰህም። አንተም በዚህ ነገር እንትን ብለሃል። በእርግጥ እኛ ያሰብነው ምንድነው እኔና ሩታ ከመጀመሪያው ነው እንደዚህ አይነት ሪሌሽን የለንም። ሰው እንደሚገምተው ሁኔታውም እሷ በጣም የምወዳት እህቴ ናት። እሷም እንደ ወንድሟ ነው የምታየኝ ማለት ነውና ግን ወንድ ልጅ ብዙ ጊዜ ያው የተጣለበትን ነገር ሲያነሱበት ከእርሶ በላይ አላውቅም። የኔ አካሄድ የነበረው ግን ወንድ ልጅ የተጣለበትን ነገር ሲያነሱበት ትንሽ ሆት ይሆናል፣ ወደሚፈልገው ነገር የበለጠ ወደፊት ይመጣል የሚል ሐሳቤ ስለነበረኝ ከዛ አንግል ነውና እሷን ወደኔ እንደማምጣት አድርጌ ከሩታ ጋር መጀመሪያ አውርተናል። በዚህ ወይ እናስኪደውና አብርሽ እናሲዝ መምጣቱ አይቀርም ብለን ነው እንትን ያለውና ያህንን ነገር ነው። በነገራችን ላይ እንደዛ ማድረጋችሁ መጥፎ ሆኖ ሳይሆን እናንተ ሁለታችሁም ደግሞ ያላችሁን ግንኙነት እንደ እህትና እንደ ወንድም መሆኑን እኛ ጠልተን ሳይሆን ግን እንዲህ አይነት ነገር ስትሰሩ በጣም አስባችሁበት መሆን አለበት። ነገሮችን በአንድ ወይ ብቻ አይደለም ማሰብ ያለባችሁ፣ በብዙ አንግል ወስዳችሁ ነው ማሰብ ያለባችሁ። አንድ ላይ ትሆናላችሁ የሚለውንም ካሰባችሁ ግን ይሄ ነገር መጥፎ ነገር ወደ መጥፎ ነገር ቢያመራስ ብላችሁ ማሰብ አለባችሁ። አሁን አይዛክና ሩታዬን በማሰባችሁ አብርሃምስ እናንተ እንዲህ አይነት ስራ ስትሰሩ ዝም ብሎ የሚያይ ይመስላችኋል? ታገሰ፣ በጣም ተፈታተናችሁት። ከዛ በኋላ ነው እሱም እልህውን ጨርሶ ወደ ሌላ መንገድ የገባው ማለት እና ለዛ ነው ነገሮችን በአንድ ወይ ብቻ ማሰብ የለባችሁም። በአንድ አንግል ብቻ ማየት የለባችሁም። በብዙ አንግል ወስዳችሁ ማየት አለባችሁ። ጉዳቱንም ጥቅሙንም ማየት አለባችሁ ያልኳችሁ። እንዴ ጥል ሲኖር ምናምን ራ ግድ ነው ግድ ነው ያስታርቃል። አብርሽ ቤት ሰላም ሁሉ ሰዓት ባላለው ሰዎች ደርሰናል። እንግዲህ አባት ግደም ምን ሊል ነው? ያባራሃል እንጂ አብርሽ እናንተ ነገር እንጃ እንግዲህ አብርሃም ሰላም አይ ወረም መስካረ ያዋጣል ነገር ደህና ነህ? ደህና ነህ? አንተ ግባ። እነሱ ግን ጋሽ ቆይ ውጭ እንዲቆዩ ፈልጌ ነው። ለምን እንዲህ ነው? ምን ልታወራቸው እኮ ምን ልታወራቸው ነው? ተረጋጋ። ስለ ብዙ ነገር ያደረጉ ልጆች ናቸው እነዚህ። ይሄ ሰላቢ ልጅ እዚህ ጥሎኝ ነው ሄደው ኤፍሬም ነው። አሁን ጋሽ የምናውቃለን እነዚህ ልጆች እዚህ ማየት አንፈልግም ነበር። እኔና ሩታን ብዙ ነገር አድርገውታል። አሁን ለእሱ አይደለም የመጣ ነው አብርሽ። ስለ ልጆቹ ያገባል ጨርሰናል። በእርግጠኝነት ለአብርሃምም እውነት ነው፣ የመሬ ነው። በጣም ብዙ ነገር ያደረጉት እነሱ ልጆች ናቸው። የዚህ ጥል መንስኤ ማለት የሮያል ፋሚሊዎች ናቸው ከሜሪ ጋር አንድ ላይ በመሆን ማለት ይስሐቅ እንደው እነሱን አንድ ላይ ለማድረግ የመጣ ሰው ነው። ስህተት ቢሰራም ለአብርሃምም ልክ ነው እንዲህ መሆኑ ማለት። ትናንትና ላለፈው ነገር ይቅርታ ጠይቄ እንግዲህ ሰው እንኳን የገደለ ሰው እንኳን የተገዳደለ ይቅርታ ይደራረጋል። ምንድን ነው ቃል በቃል አይደል? ይኸውልህ አብርሃም ማለት ከጋሼ ጋር ቅድም ብዙ ነገር አውርቻለሁ። እግዚአብሔር ይስጣቸው። ጋሼም ደግሞ አላሳፈሩንም። ገባህ አይደለ? የሰው ልጅ ሁሌ ባለው ነገር ይቀጥላል ማለት አይደለም። ሁላችንም አእምሮ አለን፣ እንጸጸታለን፣ እናጠፋለን፣ ይቅርታ እንጠይቃለን። ያልቃል ሁሉም ነገር በቻልነው አቅም። ዳኒ ግን ይጸጸታል
ይምር በሚያደርጋቸው ድርጊቶች ይጸጸታል እንዴ ዳኒ? እኔ አይመስለኝም ዳኒ የሚጸጸት አይነት ሰው አይደለም። ዛሬ ለአጥፍቶ ይቅርታ ጠይቆ ነገም በቃ የሚመለስ ሰው ነው ወደዛ ድርጊቱ ማለት። አንድ ሰው እንዲህ ዛሬ ሌላ ያደረገው ነገር ተጸጽቶ ነገም ያንን ነገር መልሶ ያደርጋል። የዳኒ ተግባር ይሄ ነው እኔ የሚታየኝ ማለት ነው። እሺ ሁሌ ይቅርታ ይጠይቁና ያው ነው በቃ እኔ ስለ ዳኒ ተወልበሬ ልገው በቃ እሺ ምንም እኮ አታውቀውም። ዛሬ ገና ዳኒ በቪዲዮ ነው የማውቀው አይደለም። እኔ ዛሬ ዳኒ ማለት ነው ዳኒ ዛሬ ለኔ ይሸውደኝ በቃ ይሄንን እኔ እንደዚህ ማለት ሰው አይደለም በቃ እኔ ዳኒ እንዲህ አይነት ሰው አይደለም ሲል ደግሞ አይገርምም? አይ መቸገናናቴ ተለያለ ወይኔ እኔ ተናግሬዋለሁ። በቀደም ተናግሬ እናንተ ያሳደግኩበትን ስቴፕ እኔና እግዚአብሔርና እንተዋወቃለን። እንዲሁ አይደል ያደጋችሁት? እንዲሁ በዘላ አይደለም ወይ? ተርቤ ተጠምቼ ነው ያሳደግኳችሁ። እናታችሁ ተርባ ተጠምታ ነው ያሳደገቻችሁ። የምር በዚህ አጋጣሚ ክብር ለወላጆቻችን። እነሱ ተርበው እነሱ ተጠምተው እኛ አንድም ቀን ረሃብ ስሜት ሳይሰማን ያሳደጉን ለነሱ ትልቅ ክብር ይገባቸዋል። እነሱ ሳይለብሱ እነሱ ተራቁተው ለኛ የሚያለብሱን ልብስ ብቻ እኔ ከባድ ነው። የመሬን ነው። ወላጆቻችሁ በሰዓት በህይወት ያላችሁ ሰዎች የመሬን ነው። ሳያመልጧችሁ እታስደስቷችሁ ሞክሩ። በእናንተ ምክንያት ማዘን የለባችሁ። በቃ ለእናንተ ያልተናገሩት ብዙ ህመም አለ በውስጣቸው እና ወላጆቻችሁ በሰዓት በህይወት የሌላችሁ ደግሞ እግዚአብሔር መጽናናትን ይስጣችሁ። ቤተሰቦቼ እንድታዝኑ አልፈልግም። ብቻ ወላጆቻችሁ ያላችሁ ሰዎች ለማስደሰት ሞክሩ። ባላችሁ ነገር የሆነ ስኬታማ ሰው ሆኜ አስደስታቸዋለሁ ምናምን ብላችሁ እንትን እንዳትሉ። ምክንያቱም ነገ ላይ ምን እንደሚፈጠር ስለማይታወቅ በቃ ባላችሁ ነገር ወላጆቻችሁን በሁሉ በስራም ይሁን በገንዘብ ይሁን በኤኒቲንግ በቃ በምንም ነገር ለማስደሰት ሞክሩ። ብቻ እንድትከፉ አይደለም ውዶቼ ይሄንን ነገር ያልኳችሁ። ወዳቸዋለሁ ማለት ነው። ምን ልትናገር አልፈልግም ካሁን በኋላ ብቻ ተቀር ተታረቀ ወንድ አንዱ ግዴታ ነው። በእርቅ ላይ ግዴታ ሁለቱም ችግር ቢኖርባቸው አንዱ ጥፋተኛ አድርጎ ነው የሚያስታርቀው። ሽማግሌ ይግባል ችግር የለውም በቃ። ለዚህም ነው ጋሽዬ ከቡታጀራ ይምጡ ነገሩ ቀለል አድርጎ እንዲታረቁ የምትፈልጉ ከሆነ ጋሽዬን ከቡታጀራ ወደ አዲስ አበባ በመምጣት ነገሮችን ማቅለል ትችላላችሁ እያልኳችሁ የነበረው በቃ የትልቅ ሰው ንግግሩ ራሱ ይለያል። የምርዴ ነው እና እርሶን አይተው ራሱ በፍርሃት ይታረቃሉ ምንም ቢሆን ማለት ነው። በቃ እነሱ እንትን እሱ ችግር የለም እኮ እነሱ ልጆቼ ናቸው። ስለ እርቁስ ነገር ምን ሲያውቁታል? ህፃናቶች ናቸው። አሁን ይቅር ተባባሉ። አሁን እናንተ ሽማግሌ ሽንግልና ቁጭ በል እናንተ ሽንግልና ቁጭ በል ልላቸውም አይደለም። እነሱ ልጆች ናቸው። ምንም ስለ ሽንግልና ምንም ያውቁት ነገር አለ። ግን ይቅር ተባባሉ፣ ሰላም አውርዱ። ዋናው ግን መሰላችሁ እዚህ ላይ ልነግር የምፈልገው አብርሃም በጣም እኔም ካስከፈው ይቅርታ ዳኒም ካስከፈው ይቅርታ የኔና የሩታ ጉዳይ ግን እንደነገርኩህ ንጹህ እህትና ወንድም ነበረ። ከዛ ባሻገር ግን ማለት ነው ወንድ ልጅ ነህ አንተ ተሸንፈ ቀድመህ ነገራት እሷ ላንተ ተንበርክካለች በፍቅር የእውነት ነው ማለት ይሄንን ነው እግዚአብሔር ይባርክ። እኛ እንሄዳለን ችግር የለም ይቅር ተባባሉ። መቼው ይሶ ግን በጣም የትልቅ ሰው ንግግር ነው ሁሌ የሚያወራው ማለት ምንም ችግር የለም። ይቅር ተባባሉ። እያየህ ወቀፈው እንጂ ምንድነው በቃ በደንብ ይቅር። ትላንት እንደዛ ሲፈነካከቱ ሲጣሉ የነበሩ ሰዎች ዛሬ ላይ እንዲህ መሆናቸው በጣም ደስ ይላል። የምሬን ነው። በቃ ነገ ለሁላችንም ሌላ ቀን ናት ምላችሁ ለዚህ ነው የምሬን ነው። ማንም እንዳዘነ አይቀርም፣ ማንም እንደተደሰተ አይቀርም። አሁንም ቤተሰቦች እያዘናችሁ ያላችሁ ሰዎች ካላችሁ ነገ እንዲሆኑ አይቀጥልም። የነገን የሚያውቀው ፈጣሪ ስለሆነ ነገ አዲስ ቀን ናት። ሁላችሁም በተስፋ መጠበቅ አለባችሁ። እንዳዘናችሁ አቀሩ። ነገ ለሁላችንም ምን ይዛ እንደምመጣ ስለማናቅ ነገ አዲስ ቀን ናት። በተስፋ መጠባበቅ አለባችሁ። ነገ የምንደሰትበት ቀን ይሆናል ብለን ሁላችንም በተስፋ መጠበቅ አለብን። ቤተሰቦቼ እንግዲህ እንደምትመለከቱት እርቅ ፈጥረዋል ሁሉም። የምሬን ነው። ሲጀመር ደስ የሚለው እንዲህ ሲታረቁ ነው እንጂ በቃ በማይሆን ቪዲዮ ሲመጡ ራሱ ሰሞኑን በቃ ልክ አይደለም ወዲህ እያለን ሁላችንም ማለት ነው እንትን ይላል ከለኛ ይቅር በቃ ከነሱ ጋር ካሁን ሰላም ቀና ብሎ ሙካዬ ለሚት እርሶን አደካምነት ተባረክ እግዚአብሔር ይባርካችሁ። እንትን ነው እንትን ያው እኔም እንትን
ሲንግል ነኝ። እኔም እንዳገባ እሺ ተባረኩልኝ። እሺ እግዚአብሔር ይባርካችሁ። እንግዲህ ቤተሰቦች ቪዲዮ ያያችሁትን ይመስላል። እንግዲህ አብርሃምና ሩት ኦልሬዲ በመጨረሻው ወደ እርቅ የመጡ ይመስላል። እንግዲህ የሰው ደስታ የሚያስደስታችሁ ሰዎች ካላችሁ ላይክ አድርጉ። ለማንኛውም ቤተሰቦች ለዛሬው የነበረን ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት በያለንበት ሰላማችሁ ይብዛ። እወዳችኋለሁ።